ጌታ የተባረከ ይሁን። ደስ ብሎኛል። ደግመን ለጌታ ክብር እንስጥ። የሐዋርያት ሥራ ምዕራፍ 12 ላይ የጌታን ቃል በዚሁ አንብበን ጸልየን ወደ ቀኑ መልእክታችን እንድንሄድ በቁጥር 1 ጀምሮ እስከ 11 ድረስ ያለውን አንብበን ጸልየን ወደ መልእክታችን እንሄዳለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። የሐዋርያት ሥራ ምዕራፍ 12 ከቁጥር 1 ጀምሮ በዚያም ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበረ። በያዘውም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በ2 ሰንሰለት ታስሮ ከ2 ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መትቶ አነቃውና ፈጥነ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይን የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውንና የሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያ ዘንድ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም አንዲት ስላች አለፉ። ወዲያውም መልአኩ ከእርሱ ተለየ። ቁጥር 11 ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅሁ አለ። ጌታ የተባረከ ይሁን። ጌታን እጅግ አድርገን እናመሰግናለን። እንዴት አመሻችሁ? ጎናችሁ ሰው እንኳን ደህና መጣ። ሰላም ተባባሉ። በደንብ በስነ ስርዓት ሰላም። ቀደም አዳዲስ ሰዎች መጥተዋል። ከዚህ በኋላ እንዳቀርበሉት ንገሩት። ቸርች እንገናኝ። ቤት ምን ትሰራለህ? ክብር ለኢየሱስ ይሁን። የሐዋርያት ሥራ ምዕራፍ 12 ላይ ያለ የጌታ ቃል ክፍል ነው ያነበብነው። የሐዋርያት ሥራ መጽሐፍ ራሱ ለኔ በጣም ፌቨራይት ቡክ ነው። እኔ በጣም በተወሰነ ጊዜ አንዴ ደጋግሜ አነባለሁ የሐዋርያት ሥራ መጽሐፍን። አንዳንዴ ደግሞ እንደው እግዚአብሔር ደግሞ ድል ከሰጠኝ ደግሞ በቀን ቢያንስ የሆነች ቁጥር ነገር አነባለሁ። የሐዋርያት ሥራን ስታነቡ ውስጣችሁ ይነሳል። የሐዋርያት ሥራ ሲነበብ የወንጌል አገልግሎት እንዳልቆመ ውስጣችሁ ይሰማችኋል። በእናንተ በኩል አልፎ ደግሞ እግዚአብሔር በዚህ ዘመን የሚሰራው አንዳች የተለየ ነገር እንዳለ ይሰማችኋል። የሐዋርያት ሥራን ስታነቡ ከምዕራፍ 1 እስከዚህኛው ምዕራፍ ድረስ በጴጥሮስ ነው አይደል? ከምዕራፍ 13 ደግሞ እስከ ምዕራፍ 28 ድረስ ደግሞ በጳውሎስ በኩል ባልተማረውና በተማረው ማለት ነው። ያኛው ያልተማረ ቅፍርናሆም አሳጥማጅ ነው። ይሄኛው ደግሞ የአቴና ፈላስፋ ነው። ባልተማረውም ሰው በጣም አስደናቂ ነገር እያደረገ ቆይቷል። በጣም ተምሬያለሁ የሚለውንም ሰውዬ ደግሞ መንፈስ ቅዱስ ለወንጌል አገልግሎት ለይቶታል። ስለዚህ ማንም አያመልጥም ነው። እግዚአብሔር ብቻ በላያቸው ላይ አጀንዳ ያርግ እንጂ መማርም አለመማርም ልዩነት የለውም። ክብር ለኢየሱስ ይሁን። እኔ አሁን አትማሩ አልወጣኝም ባልተማረም ሰርቷል የሚል ነው። ቅድም በእውነት በጣም የተለየ ነገር ሰምቻለሁ። ቴዎሎጂ ትምህርት ቤት እዚህ እንደተጀመረ ሰምቻለሁ። ኢትዮጵያ ወንጌላዊት በፍጹም አልተቻላችሁ። በእውነት ቢኤ ፕሮግራም ድረስ እንዳለ ሰምቻለሁ። ግቡና ተማሩ። ጥሪ ላለው ሰው በጣም ይጠቅማል። ግቡና ተማሩ። ጌታ የተመሰገነ ይሁን። እኔ አሁን ሐዋርያት ሥራ ላይ ስለሆንኩ ነው። በኋላ ጊዜ ካለኝ ሻርጃ እመጣለሁ። ግን እዚሁ አካባቢ ብቆይ ግን የሚሻለኝ ይመስለኛል። ማዛመዱን እናንተ ይዛችሁት ሂዱ። በዚህ በሐዋርያት ሥራ ምዕራፍ 12 ላይ ወንድማችን ሐዋርያው ቅዱስ ጴጥሮስ በጣም በስፋት የሚያገለግልበት የመጨረሻ ምዕራፉ ምዕራፍ 12 ነው።
ምናልባት ከዚህ በኋላ ጴጥሮስን ብዙ አናገኘውም አይደል? በዚህ መጽሐፍ ላይ ምዕራፍ 15 ላይ ኢየሩሳሌም ጉባኤ ነው የምታገኙት። ከዛ ውጪ በጣም ብዙ ቦታ አታገኙትም። ጳውሎስ ዱላውን ይቀበላል ምዕራፍ 13 ላይ። እስከ ምዕራፍ 12 ግን የመጀመሪያውን 15 ዓመት የዚህ መጽሐፍ ጸሐፊ የነበረው ወንድማችን ሉቃስ በጣም በስፋት ለወንድማችን ለሐዋርያው ቅዱስ ጴጥሮስ ሰጥቶታል። የግማሹ መጽሐፍ ዋና ሜን ካራክተር ሆኖ ጴጥሮስን ነው የምታገኙት እና ምዕራፍ 1 አካባቢ የጀመረው የአገልግሎት እንግዲህ ምዕራፍ 12 ደርሷል። ወንጌል እየበለጠ እየገዛ እያሸነፈ በጣም ብዙዎችን እየቀላቀለ ወደ እግዚአብሔር መንግስት እየጨመረ ወንጌል እዚህ ጋር ደርሷል እና ቤተክርስቲያን በጣም ኃይሏ ጨምሯል፣ ጉልበቷ ጨምሯል። በአንድ ቀን ስብከት 3000 ሰው፣ በሁለተኛው ቀን ስብከት 5000 ሰው ምናምን ነው ሚድነው እና በሁለት ቀን ስብከት 8000 ሰው ድኗል። አስቡት እንግዲህ ቁጥሩን 8000 ሰው ድኗል። እንግዲህ ይሄ 15 ዓመት አካባቢ ከሆነ አይቆጠሩም ማለት ነው። በጣም ብዙ አብያተ ክርስቲያናት ከዚህም በፊት እየተተከሉ ነው። ሰማሪያ ምናምን ሌሎች ከተሞች ላይ ወንጌል በጣም እየተቀጣጠለ እየሄደ ነው። ምዕራፍ 12 ላይ ደረሰ እና በዛ ዘመን ንጉስ ተደርገው ከሚሾሙት መካከል አንዱ ሄሮድስ ነው አይደል? ሄሮድስ አሁን የግለሰብ መጥሪያ አይደለም አይደል? በቃ ራሱን የቻለ ስርወ መንግስት ውስጥ ያለ አንድ ኦርደር ነው እና ይሄኛው ሄሮድስ እንግዲህ አያቱ ኢየሱስ ሲወለድ ሕፃናት እንዲገደሉ ያደረገው የዚህ ሄሮድስ አያት ነው። የዚህ ሄሮድስ አባት ደግሞ የመጥምቁ ዮሐንስን ራስ ያስቆረጠ ነው። ይሄኛው ደግሞ ያዕቆብን ያስገደለ ነው ማለት ነው። ስለዚህ ሄሮድሶች ሲጠሩ ከመጀመሪያ ጀምሮ የሚታወቁት የእግዚአብሔር አጀንዳ ያለባቸውን ሰዎች እያሳደዱ ነው። ሕፃናትን ያስገደለው ኢየሱስን አገኛለሁ ብሎ ነው። ኢየሱስ ተወልዷል፣ ንጉስ ተወለደ ሲባል ደነገጠ ይልና ለምን ለብቻው ብሎ በሙሉ አይደል በኤርሚያስ መጽሐፍ የተነገረው ትንቢት እስኪፈጸም ድረስ በጣም ጨካኞች ናቸውና ዛሬም ሄሮድስ ከሚባለው ፋሚሊ መካከል አንዱ ተመዞ እናገኘዋለን። የታላቁ ሄሮድስ የልጅ ልጅ ሄሮድስ አንቲጳስ። ክብር ለእግዚአብሔር ይሁን እና አሁንም እያሳደደ ነው። እዚህ መጽሐፍ ላይ እዚህ ምዕራፍ ላይ አሁንም ስቲል እያሳደደ ነው። እናንተ የሐዋርያት ሥራ መጽሐፍን የማንበብ ዕድል ካገኛችሁ መንፈስ ቅዱስ ዕድል ሲሰጥ ነው መጽሐፍ ቅዱስ የሚነበበው እና የማንበብ ዕድል ካገኛችሁ የሐዋርያት ሥራ መጽሐፍ የ30 ዓመት ዕድሜ ያለው መጽሐፍ ነው። የ30 ዓመት ዕድሜ ያለው መጽሐፍ ነው። ይሄንን የ30 ዓመት ዕድሜ ያለው መጽሐፍ ነው በ28 ምዕራፍ ወንድማችን ሉቃስ የሚያዋቀረው። ቴዎፍሎስ ስለተባለ ግሪክ ሀገር ከበርቴና ባለስልጣን ለነበረ ሰው ነው ይሄ መጽሐፍ የሚጻፈው እና የሉቃስ ወንጌልን ጽፎለት ቀጥሎ የሐዋርያት ሥራ እንደገና ደግሞ ጨምሮ እየጻፈለት ነው እና የሉቃስ ወንጌልን በሐዋርያት ሥራ ምዕራፍ 1 ላይ ሲጠቀልለው ምን አለ? ኢየሱስ ክርስቶስ ያስተምረው ዘንድ ያደረገውን በመጀመሪያ መጽሐፌ ጽፌልሃለሁ። አሁን ደግሞ የያዝከው እምነት ምን ያህል እውነተኛ እንደሆነ ታውቁ ዘንድ ይህንን ጨምሬ ጽፌልሃለሁ ይሏል። ስለዚህ የያዝከው እምነት እውነተኛ ነው፣ አስቀድሜ ነግሬሃለሁ። አሁን ግን ማረጋገጫ እንዲሆን ይህን ጽፌልሃለሁ ማለት የሐዋርያት ሥራ እንደ እምነት ማጽኛ ነው ማለት ነው እና የያዘው እምነት እውነተኛ እንደሆነ እያጸናለት ነው። እግዚአብሔር በሐዋርያቱ ሕይወት ውስጥ አልፎ እንዴት ወንጌልን ይገልጥ እንደነበረ ብዙዎች እንዴት ይድኑ እንደነበረ ጨምሮ ጻፈለት። ኢየሩሳሌም ጌታ ኢየሱስ ክርስቶስ ወደ አብ በክብር አረገ ብለው የጨረሱትን የወንጌላትን ታሪክ የሮሜ መልእክት ድረስ ያለውን ከኢየሩሳሌም እስከ ሮም ያለውን የ30 ዓመት ጋፕ የሚዘጋው የሐዋርያት ሥራ ነው። የሐዋርያት ሥራ መጽሐፍ ባይኖር ጳውሎስን ማወቅ ከባድ ነው። እነ እስጢፋኖስን እነ ፊልጶስን አናገኛቸውም። በጣም ብዙ ነገሮች አናገኝም። ደብዳቤ የሚጻፍላቸው አብያተ ክርስቲያናት የት ጋር ይተከሉ ከየት ይጀምሩ አናቅም። ከኢየሩሳሌም ተነስቶ አሕዛብ ከተማ ድረስ ያለውን የ30 ዓመት ገደል የገጠመልን የማይተካ መጽሐፍ ነው የሐዋርያት ሥራ። በጣም የማይተካ ነው እና መጽሐፉ 28 ምዕራፍ አካባቢ ነው ያለው። እንግዲህ ምዕራፍ 1 ላይ ጌታ ኢየሱስ ወደ አብ ያርጋል። ምዕራፍ 2 ላይ መንፈስ ቅዱስ ይወርዳል። ምዕራፍ 3 ላይ ያ ሰው ይፈወሳል። ምዕራፍ 4 ላይ በሱ ምክንያት ስብከት ይሰበክና 5000 ይድናል። ምዕራፍ 5 ላይ ሐናንያና ሰጲራን ይሸኟቸዋል። ምዕራፍ 6 ላይ ዲያቆን ይመርጣሉ። ምዕራፍ 7 እስጢፋኖስ ነው። ምዕራፍ 8 ፊልጶስ ነው። ምዕራፍ 9 ጳውሎስ ይድናል። ምዕራፍ 10 ቆርኔሌዎስ ቤት ለመጀመሪያ ጊዜ መንፈስ ቅዱስ ይወርዳል። 11 ላይ ያንኑ እንደገና ሪቫይዝ ያደርጋል ጴጥሮስ ኢየሩሳሌም ቸርች ሄዶ እንደገና እሱን ሪቫይዝ ያደርጋል። 12 ላይ ዛሬ የምናየው ጴጥሮስ ከእስር ቤት ይወጣል። 13 ላይ ጳውሎስና በርናባስ አንጾኪያ ቸርች ለወንጌል ይለያሉ። 14 ላይ የገላትያ ከተሞች ሊቃኦንያ የሚባሉት ከተሞች ልስጥራና ደርቤ ያገለግላሉ። 15 ኢየሩሳሌም ጉባኤ ነው። 16 ፊልጵስዩስ ነው። 17 ተሰሎንቄና አቴና ነው። 18 ኤፌሶን ነው። 19 ቆሮንቶስ ነው። 18 ቆሮንቶስ 19 ኤፌሶን ነው።
20 ጀምሮ ስታይ ወደ ኢየሩሳሌም አካባቢ ጳውሎስ ጉዞ ለማድረግ ይነሳል። ሚሊጢን አካባቢ ነው የሚሆነው። ከዛ 21 ኢየሩሳሌም ይመጣል። ከ22 ጀምሮ እስከ 26 ድረስ ፊስጦስ፣ ፊሊክስ፣ አግሪጳ ፊት ጳውሎስ ይቆማል። ከዛ 27 አውራቂስ ነው። 28 ሮም የቁም እስረኛ ሆኖ ይገባል። 29 ሻርጃ ቀጥሉት። መጽሐፍ 28 ምዕራፍ ነው ያለው። ምዕራፍ 29 እናንተ ናችሁ ስትኖሩት ነው። ስለዚህ ጎናቸው ያለውን ሰው አንተ ቀጥሎ በሉት። ምክንያቱም አዲስ ኪዳን ላይ ካልተዘጉ ክፍታቸውን ከተተዉ መጽሐፎች መካከል አንዱ የሐዋርያት ሥራ ነው። የሐዋርያት ሥራን ጳውሎስ በሮም በተከራየው ቤት እየሰበሰበ ሰዎችን ወንጌል ይሰብክ ነበር ብሎ ክፍቱን ተው አንተ ሻርጃ ተከራይ ተቀጥሎ ነው። ጌታ የተባረከ ይሁን። ጳውሎስም የተርሴስ ሰው እኮ ነው አይደል? አይሁዳዊ እኮ ነው። ሮም ሄዶ እኮ ለወንጌል አገልግሎት ነው። ልክ እንደናንተ ማለት ነው። ሌላ ሀገር ሄዶ እኮ ነው በቃ መጽሐፉ የሚያልቀው። ስለዚህ እዚህ ነው ማለት ነው። ጌታ የተመሰገነ ይሁን። ለእናንተ እንደውም በጣም ትክክለኛ ቀጥ ያለ መልእክት ነው። እንደውም የእናንተ ነው መልእክቱ። ኢትዮጵያ በሰብከው እንደውም አያዋጣኝም። ጌታ የተባረከ ይሁን። እና ይሄ መጽሐፍ ግን በጣም ትልቅ ቢሆንም በሳይዝ ደረጃ ከሉቃስ ወንጌል ቀጥሎ ሁለተኛው ትልቁ መጽሐፍ ነው አዲስ ኪዳናችን ላይ። በሳይዝ ደረጃ በጣም ትልቅ መጽሐፍ ቢሆንም ምዕራፍ 1 ቁጥር 8 ላይ ነው ተሰብስበው 28ቱ ምዕራፍ የሚቀመጠው። ምዕራፍ 1 ቁጥር 8 እዚህ ይላችኋል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ኢየሩሳሌም፣ ይሁዳ፣ ሰማሪያ እስከ ምድር ዳር ምስክሮቼ። ስለዚህ ወንድማችን ሉቃስ ጴጥሮስን የሚምረጥ ጳውሎስን የሚምረጥ ማናቸውን የሚምረጥ እየነገረን ያለው ይሄ ወንጌል በመንፈስ ቅዱስ ኃይል ከኢየሩሳሌም ተነስቶ በይሁዳ አቋርጦ በሰማሪያ አድርጎ ሮም እንዴት እንደገባን ይነገረን። ክብር ለእግዚአብሔር ይሁን። ስለዚህ ወንጌሉ ነው አይደል ፕሮግራማቸው። ጴጥሮስና ጳውሎስ የመጽሐፉ ዋና ሰዎች የሆኑት ወንጌል ፕሮግራማችን ነው ስላሉ ነው እንጂ የተለዩ ሁለት ሂሮ ጀግኖች የሉትም። የእግዚአብሔር ያለው ሂሮ ኢየሱስ ነው። ኢየሱስን ፕሮግራም ካረግን የእግዚአብሔር ፕሮግራም እንሆናለን። ኢየሱስ ጋር የምትቆዩለት ከሆነ እግዚአብሔር እናንተ አካባቢ አይጠፋም። ልጄን ያከብርልኛል ብሎ ይይዛቸዋል። ኢየሱስን ሴንተር ካላደረጋችሁ እግዚአብሔር ከኢየሱስ ነጥሎ የሚያከብረው ምንም ሰው የለውም። እግዚአብሔር ሰውንም የሚቀበለው ይፍን በልጁ ነው። ስለዚህ እግዚአብሔር ለዘላለም ያከበረው ልጁን እያከበረ ነው። ልጁ መስቀል ላይ እርቃኑን ተሰቅሎ አክብሮታል። አዎ እግዚአብሔር ደግሞ በተራው ልጁን እያከበረ ነው። ኢየሱስን የምታከብሩለት ከሆነ እግዚአብሔር እናንተ አካባቢ ይቆያል። ስለዚህ በጣም ጥበበኛ ሆኑ። የተሰቀለው፣ የተቀበረው፣ የተነሳው፣ በክብር ሄደው ተመልሶ የሚመጣው ኢየሱስ ጋር ቆዩ። ክብር ለኢየሱስ ይሁን። ይሄ ሁሉ ታምር፣ ይሄ ሁሉ ታሪክ የተከናወነው ወንጌልን መካከለኛ ባረጉ ሰዎች ነው። ሌላ ምንም ፕሮግራም አልነበራቸውም ሰዎቹ። ኢየሱስ ጌታ ነው። እና የሐዋርያት ሥራ ምዕራፍ 12 የሐዋርያት ሥራ ምዕራፍ 12 እንግዲህ ሳነበው እንደሰማችሁት አብረንም እንዳነበብ ነው። በዚያ ዘመን የነበረው ንጉሡ ሄሮድስ ከቤተ ክርስቲያን አባላት አንዳንዶቹን እያሳደደ ያስጨንቅ ነበር ብሎ ነው የሚጀምረው አይደል? ሁሉንም ማሳደድ አይቻልም። ቅድም እንደነገርኳችሁ በጣም ብዙ ነው ቁጥራቸው፣ በጣም ትልቅ ነው ቁጥራቸው። ምናልባት ከዚህ በፊት ነው አይደል ድፍን ሰማሪያ ዳነ። ከዚህ በፊት ነው 3000 እና 5000 ዳነ። ከዚህ በፊት ነው በጣም ትልልቅ ከተሞችን በወንጌል አሸንፈዋል። ስለዚህ ቁጥራቸው ትልቅ ስለሆነ ሁሉንም ማሳደድ አይችልም። ስለዚህ ዋና ናቸው ተብሎ የሚታሰቡትን አንዳንዶቹን ሊያሳድዳቸው ጀመር። እነሱን ይዤ ባስቆማቸው ወንጌል ይቆማል ብሎ አስበው ነው። በእርግጥ ሞኝ ነው። ወንጌል የሰው አይደለም። ወንጌል የመለኮት ፕሮግራም ነው። ደሞ ወንጌል ሲነካኩት ይብሳል። ስንመቻች እኮ ነው ወንጌል የማይንቀሳቀሰው እንጂ ነካ ሲደረግ ወንጌል ኃይሉ ይወጣል። አንተ ስትደክም ነው እሱ የሚበረታው እና አንተ ሲያቀት እግዚአብሔር ኃይሉን ያሳያል። ክብር ለእግዚአብሔር ይሁን። እና መጣና ያዕቆብን ያዘው ይላል አይደል? ያዕቆብ ማለት በወንጌላት ላይ የዮሐንስ ታላቅ ወንድም ማለት ነው። የሐዋርያው ዮሐንስ ታላቅ ወንድም ነው። በጣም በወንጌል አገልግሎቱ ብርቱ ነው። ከጌታ ከኢየሱስ ክርስቶስ ለቅርብ ከሆኑት ሶስቱ መካከል አንዱ ነው። እና እሱን አስይዞ አስገደለው ይላል። እሱን አስይዞ አስገደለው። በዚህ መንገድ ወደ ጌታ እንዲሄድ የእግዚአብሔር ፈቃድ ነበር። ወንጌል ጨርሷል ሰውዬው። የእግዚአብሔር አጀንዳ ካልሆነ ማንም አይቻልም፣ መንካት አይቻልም። ክብር ለኢየሱስ ይሁን። እና ኢየሩሳሌም ቤተክርስቲያን ላይ በወንጌል አማካኝነት ሰማዕት የሆነ ሁለተኛ ሰው ነው። ከሱ በፊት ምዕራፍ 7 ላይ እስጢፋኖስ በድንጋይ ተወግሮ ወደ ጌታ ሄዷል። ይሄኛው ደግሞ ሁለተኛ ነው። ከ12ቱ መካከል በወንጌል ምክንያት ወደ ጌታ ሄደ የመጀመሪያ ሰማዕት ነው።
ክብር ለእግዚአብሔር ይሁን። በወንጌል ምክንያትና ያዕቆብን እንደዛ ሲያስገድል አይሁድ ደስ አላቸው ይላል። በጣም ተደስተው መጡና ሄሮድስን እንደዚህ ያሉት እንዳንተ አይነት ንጉስ መቼም አናገኝም። ስለዚህ ይሄንን ሰው ስላስገደልክልን እናመሰግናለን። ለምን? ከዋነኞቹ መካከል አንዱ እሱ ነው። እነዚህ ሲመጡ ነው ከተማውን በሙሉ ቆርሰው ወደ ክርስትና ይዘውት ይገባሉ። የይሁዲነት እምነትን በአጥንቱ ያቆሙት ነው። አቅም እያሳጡት ነው። የሮማውያን ነገስታትን ተከታይ ያሳጧቸው ነው። ስለዚህ እንኳን ገደልክልን ብለው ሲያመሰግኑት ያዕቆብን አስይዤ ካስገደልኩኝ ይሄን ሁሉ ክብር ማገኝ ከሆነ አለ ያዕቆብን አስይዤ አስገድዬ ይሄንን ክብር ማገኝ ከሆነ ጴጥሮስን አስይዤ ባስገድለው ምን ያህል ክብር ላገኝ ይችላል ብሎ አሰላ ቁጭ ብሎ ባይዘው ሄሮድስ ጴጥሮስን ማስያዝና አለማስያዙ የሚወሰነው በመንፈሳዊነትና ባለመሆን አይደለም። ሰውየው ዙፋን ላይ መኖር ነው የሚፈልገው እንጂ እሱ ሲጀመር የእግዚአብሔር ሰው ነው ምናምን የሚባል ነገር አያውቅም። ሰውየው ፓጋን ነው፣ አያምንም፣ አይፈልግም። ስለዚህ ያዕቆብን አስገደላው፣ ክብር አገኘ። ጴጥሮስን አስያዘው። ለምን? እድሜውን ዙፋን ላይ መጨረስ ይፈልጋል። አይሁዳውያን ሁሌ ያመሰገኑት ነው ማርጀት የሚፈልገው። ስለዚህ ጴጥሮስን ደሞ አስያዘው ይልና አስያዘው ብቻ አይልም፣ አስይዞት ወደ ከተማይቱ ላይ ወዳለ በጣም ዝነኛ ወደ ትልቅ እስር ቤት ይዞት ሄደ። በእስር ቤቱ 3ኛ ክፍል ውስጥ ጣለው ይላል እና የውስጠኛው 3ኛ ክፍል ላይ ጣለው። 3ኛ ክፍል ጣለው ብቻ ቢሆን ጥሩ ነበር፣ አልበቃውም። በ6 ሰዓት ልዩነት እንዲለወጡ ተደርጎ ለ4 ክፍል ሰራዊት አሳልፈው ሰጠው። ለ4 ክፍል ወታደር አይደለም የሚለው ሰራዊት ስለሆነ ምን ማለት ነው? አሁን የእስር ቤቱ አለቃ አይደለም ያዘዘው፣ ንጉሱን ያዘዘው ይጠበቅ ብሎ ከቤተ መንግስት ነው ጴጥሮስ ይጠበቅ ተብሎ የታዘዘው። ስለዚህ 4 ሰው ለ6 ሰዓት ብቻ ነው የሚጠብቀው። እንዳይደክማቸው ይቀይሩና 4 ሰው ደግሞ ይመጣል። 3ኛው ክፍል ነው ያለው። ደጅ ሌላ እስረኛ ሊኖር ይችላል፣ ሌላ ክፍል ስፔሲፊክ ጴጥሮስን የሚጠብቁ ናቸው እነዚህ። እና እንደ መሰላችሁ የሚታሰረው ጴጥሮስ መሬት ላይ ይተኛል። አሁን እናንተ በጣም የተከበራችሁ ሰዎች ስለሆናችሁ ነው ማስተኛትም አልችለው እንጂ ባስተኛችሁ ደስ ይለኝ ነበር። ጴጥሮስ ይተኛና በቀኝና በግራው 2 ወታደር አጠገቡ ይተኛል። 2 ወታደር አጠገቡ ይተኛና ሰንሰለቱ 3ቱም ላይ 2 ወታደሮችና ጴጥሮስ ላይ ይጠቀለላል። 3ቱም ላይ ይጠቀለልና ይቆለፋል። 2 ወታደሮች አብረውት ነው የሚታሰሩት፣ ብቻ ነው የሚታሰረው። እነሱ ታስረው አብረው ከተኙ በኋላ 2 ወታደር በር ላይ ቆሞ ጴጥሮስን ነው የሚያየው። እንዴ ብለህ ታመልጣለህ? አሁን ከዚህ እግዚአብሔር ጥበቃ ጠንክሯል ብሎ አይቀርም። ሰው ድኖ በማያውቅበት መንገድ ያድናል። እና ወጥረው ነው ያዙት። እና እኔ ለምንድን ነው ይሄን ሰው እንደዚህ ወጥረው ያዙት? ምክንያቱም ረጅም ሰዓት ቆሞ ያስተምራል፣ ረጅም መንገድ በእግሩ ይሄዳል፣ አያሌ ቀን ጾም ጸሎት ይይዛል። ፊዚካሊ ደከም ነገር ያለ ነው ሊሆን የሚችለው። ኦብቪየስሊ ደከም ያለ ነው። ቀጥሎ ደግሞ ትንሽ እድሜውም እየሄደ ነው። ኢየሱስ ወደ አብ ከሄደ ከ15 ዓመት ገደማ በኋላ ነው የሚሆነው እና ትንሽ እድሜው ይሄድል ይችላል። እና ደከም ነገር ለምን ነው የሚያስጠብቀው? እንደዚህ 3ኛ ክፍል ውስጥስ ማስገባ ምን አስፈልገው? ደጅ ላይ እኮ አጥር ላይ ድብና አርጎ ቢያስረኮ ሮጦ የሚያመልጥ አይነት ሰው አይደለም። ለምንድን ነው ብዬ ሳስብ አንተ ምዕራፍ 12ን የምታነበው ምዕራፍ 4ን ሳታነብ ነው ወይ አለ ሉቃስ። ምዕራፍ 4 ምንድነው ብዬ መለስ ብዬ ሳይውት እዚህ የሚላችሁ ከሆነ ሲሰብኩ አገኟቸው ይላል። ከዛ ሊፈርዱባቸው ሲወስዷቸው መሸት ብሏል። ሸንጎ የሚበተንበት ሰዓት ስለደረሰ ነገ ጧት እንፈርድባቸዋለን ብለው እስር ቤት ወስዶ አስገቧቸው ይላል። አስገብተው አሰሯቸው ይላል። ስሙ እኔ አይደለም ያልኩት ሉቃስ ነው። እኔ ለመጽሐፍ ቅዱስ በፍጹም አላዳላም፣ መጽሐፍ ቅዱስን አላገዘውም። ለብቻው ብቁ ነው። በፍጹም እንዳትጨምሩ መጽሐፍ ቅዱስ ላይ እንዳትተባበሩት፣ ይሄ ለማገዝ ከፍ ለማድረግ እንዳትሞክሩ። ብቻውን የበቃ ነው። እንደውም መጽሐፉን እንደተጻፈ ለብቻው ስትሉት ነው ኃይለኛ የሚሆነው። አንተ ስታግዘው እንደውም ጥሩ አይደለም። እና በጥንቃቄ ቆለፉት የሚል ቃል አለ። ዝም ብለው አስገብቷቸው ሄዱ ሳይሆን በጥንቃቄ ቆለፉት። ስለዚህ አቆላለፉ የተለየ ነው ማለት ነው። ቆልፈው የሆነ ነገር አድርገውታል፣ እንዳይከፈት ከተከፈተ እንዲያስታውቅ እሱን አድርገው ጥበቃ በር ላይ አቆመው ሄዱ ይላል። በሚቀጥለው ቀን ጧት መጡ። ሲመጡ ጥበቃው እንደቆመ ነው። ይሄንን ደግሞ ሉቃስ የጻፈው ለምን መሰላችሁ? ሰዎቹ ሄደው ሪፖርት ያደረጉት ነው የተጻፈው። ሲሄዱ
እሺ አመጣችኋቸው? ኧረ አይደለም። እንዴት ሆናችሁ? ጥበቃው እንደቆመ ነው አሉ። እሺ በሩን ትላንትና በጥንቃቄ እንደቆለፍ ነው። አዎ እኔ ነኝ የቆለፍኩት። ትላንት ስቆልፈው አስታውሳለሁ። እንትኗን ቁልፏን ዞር ነገር አድርጊያታለሁ ቢነኳት እንድታስታውቅ እና እንደ ትላንቱ እንደተቆለፈች ናት። ጥበቃውስ ቀጥ ብሎ እንደቆመ ነው። ከፍተን ስንገባ ሰዎቹ የሉ። መጽሐፍ ሲናገር የጌታ መልአክ ሌሊት መጥቶ ይዟቸው ወጥቷል ለሚለው እንግዲህ በር ካልከፈተ እስር ቤት ደግሞ ደህና መስኮት የለውም፣ ለመውጣትም አይመችም። በጣም አጫጭር ናት። ዝም ብላ መብራት ማስገቢያ እንዲ ብርሃን ማስገቢያ ነች። መስኮትም የለው። በር አልከፈተ፣ መስኮት አልነቀለ፣ ግድግዳ አላፈረሰም። በቃ ወጡ ነው የሚለው ብቻ። እኔ ወጡ ነው ማምነው። በፈለጉት ይዟቸው ይውጣ፣ መውጣቱ ነው ዋናው። ይሄን በር እኛ ነን ተስማምተን በር ያለው እንጂ እግዚአብሔር አይደለም። ይሄ እግዚአብሔር እኮ በር ነው ካለ በዚህ ጋም ና ብሎ ከሄደ ባይዘው ቆመ ጌታው በሩያ ነው አትበለው። ረስቶት አይደለም፣ ዝም ብለ ተከተል። ክብር ለኢየሱስ። ዝም ብሎ መከተል እና አንዳንዴ ከፈለገ በር ከፍቶ ያስወጣል፣ አንዳንዴ ደግሞ ከፈለገ እንደተዘጋ ትወጣል። አሁን በሩ እንደተዘጋ ነው ደጀ ነው የወጡት። እንደው ዝም ብላችሁ በእውነት እንደው በተትና ጎናችሁ አርሶ በሩ እንደተዘጋ ውጭ ትገኛለህ በሉት እስቲ እንደው አንዳንዴም ለመክፈት ማትታገሉ ራሱ ከከፈተው ካልከፈተውና በዚህ ጋር ካለ ተከተለ መሄድ ነው። ክፍት ነው ማለት ነው። በር ተቆልፎ ግድግዳ ከፍቶ ከሆነ እግዚአብሔር በር ነው ካለ ግድግዳ ራሱ በር ነው። ብቻ እሱ ብቻ ይምጣ። እሱ ሲኖር ነው ልክ። ክብር ለኢየሱስ ይሁን። ኢየሱስ በተዘጋ መቃብር አይደል የወጣው? ለዛ እኮ ነው በተዘጋ በር ይዟቸው የወጣው። በተዘጋ በር አይደል የገባው? በተዘጋ መቃብር እኮ ነው የወጣው። ኢየሱስ እኮ ድንጋይ አላንከባለለም። መጽሐፍ ቅዱስ ላይ ድንጋይ አንከባለለ የሚል አንድ ጥቅስ የለም። ፈነቃቅሎ ወጣ የሚል መዝሙር ነው ያለው እንጂ ጥቅስ የለም። አልነካውም ድንጋዩን ያንከባለለው እኮ እነ ማርያም መተው ገብተው ወደ ውስጥ እንዲያዩ አንድ ብርቱ መልአክ ወርዶ ነው ድንጋይ አንከባለለ ይላል ማቴዎስ ላይ። ድንጋዩን አንከባለለው ይላል። ኢየሱስስ አልነካውም። መልአኩ ሲያንከባለለት አይደለም ሾልኮ ሄደው። መልአኩ አንከባለለና ድንጋዩ ላይ ቁጭ ብሎ ምን ልታዩ መጣችሁ ሲል ኢየሱስን ሲሉ ሕያውን ከሙታን መካከል ስለምን ትፈልጉ? እርሱ እኮ ተነስቷል እና ገሊላ ሄዷል እና እኔ የተላኩታው ኢየሱስ መነሳቱን እናንተ ገብታችሁ እንድታረጋግጡ እንጂ እሱማ ከሄደ ቆየ እዛ ገሊላ አካባቢ። ሁለት ሮማ ወታደር እንዲቆሙ ኢየሱስ ውስጥ የለም። ባዶ መቃብር ነው የሚጠብቁት። በተዘጋ መቃብር ስለወጣ ነው በተዘጋ በር የገባው። ለዛ ነው በተዘጋ በር ይዟቸው የወጣው። ጌታ የተመሰገነ ይሁን። እና ሌሊት ሰዎቹ ይታሰራሉ። አንዳንዴ ግን እየመጣ ይዟቸው የሚወጣ ነገር አለ እና ሄሮድስ ዛሬ ጥበቃውን በጣም ጠንካራ ያደረገው ሌሊት መጥቶ ይዟቸው የሚወጣው ለመያዝ ነው። ሌሊት እየመጣ ይዞ የሚወጣ አለ እና ማን ነው ቆይ እንይዘዋለን ብሎ ነው ጥበቃውን ጠንካራ ያደረገው። እና አንድ በጣም ቁልፍ ቃል አለች ቁጥር 5 ላይ በጣም ቁልፍ ቃል ስለ ጴጥሮስ በቤተ ክርስቲያን ወደ እግዚአብሔር አጥብቆ ይጸልይ ነበር የሚል ቃል። ይሄ በጣም መሰረታዊ ቃል ነው። ታውቃላችሁ አይደል? ቀደም የጸሎት አገልግሎት ሲባል ሰምቻለሁ። የጸሎት አገልግሎት ባይዘው የጸሎት ሸክም ያለው ሰው አይደለም መግባት ያለበት፣ ሁሉም ሰው መግባት አለበት። ሁሉም ሰው እኛ የምናመልክባት ቸርች የዚህ ቸርች አንዱ ዲፓርትመንት ማለት ነው። ኢትዮጵያ ያለችው የዚህ ቸርች እንደማለት ቆጠሩት እና አሁን እዛ ማክሰኞ፣ ሐሙስ፣ ቅዳሜ ጾም ጸሎት አለ። ወርሃዊ በወር አንዴ ደግሞ አባል በሙሉ ተሰብስበው ያድራል። 500-600 ሰው በላይ ያድራል። ሙሉ ጉባኤ ነው የሚያድረው። ኦቨርናይት ፕሬየር ነው። ጧት ሲነጋቸው ነው ተባብለን እንዴ መተኛት የለም። 500 ሰው ምን ላይ ይተኛል? በቃ መጸለይ ነው፣ ወጥረን መጸለይ ነው። እንንተና የሚባል የጸሎት አስተባባሪ ኖሯል ጸሎቱ እንጂ የሚጸልይ ማን ነው? ማንም ነው የሚጸልየው። ማንም። ክብር ለኢየሱስ ይሁን። ለጴጥሮስ 11 ሐዋርያት ተሰብስበው ጸልዩ አይደለም የሚለው፣ ሁሉም በቤተ ክርስቲያን ነው የሚለው። ቸርች ናት የምትጸልዩ። መጸለይ ያለባችሁ አሜን በሏ። ስለዚህ ጸሎት ሲያልቅ አትምጡ፣ ሳይጀምሩ ጸልዩ። ጸሎት በጣም አብዙ፣ ይብዛ እናንተ ጋር ጸሎት። ይሄው ጸሎት አይደል? እንደዛ እኮ ነው አይደል የሚለው አንድ ሰው ስንጸልይ እግዚአብሔር ይሰራል፣ ካልጸለይን እኛ እንሰራለን አይደል? ስለዚህ እግዚአብሔር ቢሰራ ይሻላል። እኔ ቆሜ 1000 ዓመት የማልሰራውን በርከክ ስትል በ30 ደቂቃ እግዚአብሔር ይሰራዋል።
መጸለይ እግዚአብሔርን ያራምደዋል። እናንተ ስትንበረከኩ እሱ ይራመዳል። እናንተ የምትሄዱ ከሆነ ያያችኋል፣ ይጠብቃል። እስቲ ቆይ ልሄድ ነው ይላል። ከተንበረከክ አንተ ሄድልኝ ነው። ዘመን ያስቆጠረውን በር ነቅሎት ነው የሚሄደው እግዚአብሔር። ከፍቶት ብቻ አይደለም ነቅሎት ካንተ በኋላ የሚመጣ በሙሉ እንዲወጣበት አድርጎት ነው የሚሄደው። ክብር ለኢየሱስ ይሁን። ጸሎት እና በቤተ ክርስቲያን ስለ ጴጥሮስ ወደ እግዚአብሔር አጥብቆ ኖርማል ጸሎት ብቻ አይደለም፣ ጥብቅ የሚባል ጸሎት ጥብቅ ጸሎት መልሱ ፈጣን ነው። አንዳንድ ጸሎት አለ እናንተ እንኳን እንደሱ አትጸልዩ። እግዚአብሔር ወይ ባክና ባትመጣም ችግር የለውም የሚል እንደዚህ አይነት ጸሎት እንዳትጸልዩ። ጌታ ሆይ ና ካልመጣ መምጣቴ ነው ብላችሁ ነው መጸለይ ያለባችሁ። ጥብቅ ጸሎት ቶሎ አይደለም የሚያነቃንቀው። አጥብቃችሁ በእንባ ሲሆን ጸልዩ፣ አጥብቃችሁ ጾማችሁ ጸልዩ። ጥብቅ ላይ ጾም ጨምራችሁበት ከዛ ጸሎት ምድሪቷ ላይ እግዚአብሔር በእናንተ እግር ይራመድበታል። እውነትን ፕሬዘንሳችሁ እግዚአብሔርን ሪፕሬዘንት ያደርገዋል። መኖራችሁ ያስታውቅ መንፈሳዊ ዓለም ስለሆነ ክብር ለእግዚአብሔር ለአምላካችን። አጥብቀው ይጸልያሉ። እግዚአብሔር ሆይ ትላንትና ያዕቆብ እንደሞተ ጴጥሮስ እንዲሞት አንፈቅድም። ተንበርክከው ይጸልያሉ እየተቃወሙ። በዛ ዘመን የሚሰራው አጋንንቱ ራሱ ቄሳር ሄሮድስ ምናምን ነው። መንፈሱ ራሱ የቄሳር መንፈስ የሄሮድስ መንፈስ እየተቃወሙ ይጸልያሉ። እግዚአብሔር ከሰማይ ጸሎት ሰማ። ይህን ነው የሚጸልየው። ኢየሩሳሌም ነው የሚጸልዩት። እነ ማርያም ቤት፣ ማርያም ማለት የማርቆስ ወንጌልን የጻፈው ሰውዬ እናት፣ የማርቆስ እናት ቤት ይጸልያል። ቸርች ዝግ ነው። እሷ ቤቷን ለጸሎት ሰጥታ ነው። ይለቀቅ ጴጥሮስ ይላል እግዚአብሔር አለ። ጴጥሮስ የት ነው ያለው ብሎ ሲያይ እስር ቤት ነው። ኦኬ ይሄ ጸሎት ይፈታ ነው። ሰውየው እዚህ ጋር ነው ያለው። አዎ ታውቃላችሁ፣ መሬት ላይ ነው አይደል? ቸርችና እስር ቤት ርቀቱ እኮ መሬት ላይ ነው። ከላይ ስታዩት ቸርቹ እዚህ ጋር ነው፣ እስር ቤቱ እዚህ ጋር ነው። በተለይ ደግሞ በጣም ከፍታ ሲጨምሩ ጎን ለጎን ነው የሚመስላችሁ። ስለዚህ እግዚአብሔር ይሄ ሰውዬ ወጥቶ እዚህ ጋር ቢመጣ ጸሎቱ ያልቃል። አዎ የሰዎች ኢየሩሳሌም ቸርች ማለት ደግሞ እንደኛ አይደለችም። እኛ ትንሽ ጸልየን እንተዋለን። እነሱ ሰውየው ካልተፈታ አያባሩም። እናንተ የጽዮን አልቃሾች ወይ አታሳርፉትም የሚል ቃል አይደል? በቃ እንደዛ ናቸው። አያሳርፉትም። ይፈታ ነው። ከዛ እግዚአብሔር አየና ጴጥሮስን አንድ መልአክ ጠራና ጴጥሮስን አየው፣ አውጣው። የት ላድርስ? ዝም ብለህ ከእስር ቤት አውጣው። እሱ ከዛ በኋላ ይሄዳል። ይሄን ሶስቱን እንትን አውጣው። አንተ ከወጣው በኋላ እሱ ይሄዳል። የማይችለውን ቻልለትና የሚችለው ላይ ተወው አለው። ከእስር ቤት መውጣት ነው የማይችለው፣ አውጣው። ከዛ በኋላ ኢየሩሳሌምን እሱ በወንጌል ስርጭት ውስጥ ለውስጥ ያቃታል። እያቆራረጠ ይሄዳል። እንደውም መልአኩ ዋናዋና መንገድ ሲመርጥ ስለዚህ አውጣውና ደጅ አድርሰው አንተ ተመለሳለሁ። መጽሐፍ ሲናገር መልአኩ ፈልጎ አገኘው አይልም። ጴጥሮስ ያለበት ክፍል የጌታ መልአክ ተገኘ ነው የሚለው። ቱ ዘ ፖይንት ነው የሚመጣው። ከላይ ነው ቀጥታ ነው የመጣው። አሁን ሶስተኛ ክፍል ብሎ የጻፈው ሉቃስ ሰው ስለሆነ ወደ ጎን ነው የሚያየው። እግዚአብሔር ከላይ ነው የሚያየው። ያውና ነው እና መልአኩ መጣ ጴጥሮስ ያለበት ክፍል። አንድ በጣም በእውነት ለመረዳት ሁሉ ጊዜ የምጸልየው ክፍል አለ እዚህ ላይ። ጴጥሮስ ተኝቶ ነበር የሚለው ቃል ለመረዳት በጣም እጸልያለሁ። ምንድነው ተኝቶ ነበር? ነገ ትሰቀላለህ ተብሎ ዛሬ መተኛት። ለዛውም ትላንትና ያዕቆብን ያስገደለ ሰውዬ ነው ዛሬ ያዘው እሱን። ጴጥሮስ ተኝቶ ነበር ይላል። ከቤተ መንግስት እኮ እንኳን እየተገደላለህ ይቅርና የራት ግብዣ ደብዳቤ የሚመጣ እኮ እንቅልፍ ይከለክላል። ሰውየው ትገደላለህ ተብሎ ተኝቷል። እኔ አሁን እንቅልፋም ነው የሚለው አይመጣልኝም። እምነቱ ነው የሚታየኝ። ምን ያህል እግዚአብሔርን ቢያውቀው ነው። ልክ ዳንኤል አይነ ቅድም ስንዘምር ነበር አዋጅ ቢታወጅ ብለን። ዳንኤል አንበሳ ጉድጓድ ገብቶ አደረ። ጠዋት ስራ ስለሚገባ ተኝቶ ነው ያደረው። የተራባ አንበሳ ጉድጓድ ነው የገባው። ዳንኤል ባይተኛ ራሱ እምነቱ ትልቅ ነው። ሲተኛማ ሞር አድቫንስ ነው። ክብር ለኢየሱስ ይሁን። እና ዳንኤል እንደተኛው ጴጥሮስም ተኝቶ ነበር። መልአክ መጣ፣ ጴጥሮስ ተኝቷል። የጌታ ቃል ሲናገር የጌታ መልአክ ተገኘ፣ በክፍሉም ውስጥ ብርሃን በራ ይላል። ከዛ ጴጥሮስ ሲለው የለም ጴጥሮስ ተኝቷል፣ ለጥ ብሏል። ትራስ የለውም፣ እስር ቤት ነው። ስለዚህ አጠገቡ ያለውን ወታደር እየተደገፈ ነው የሚተኛው። አንተ ተሰቅለህ ነገ እኔ ሄጄ ባረፍኩ የሚለውን
ወታደር ተደግፎት ነው የሚተኛ። ተነስ ሲለው እዚህኛው ላይ ይደገፋል። ለምን እንቅልፌን አጣለሁ አይደል? ወዳጆቹ የጣፈጠ እንቅልፍ የሚሰጠው እግዚአብሔር ብቻ ነው። እና ለጥ ይላል በዚህ በኩል ይተኛል እና ደክሞታል። እጁ በሰንሰለት እግሩም ምናምን እግር ብረታል፣ ደክሞታል። መልአኩ መጣ ሲለው ጴጥሮስ ይለው የለም ተኝቷል፣ ለጥ ብሏል። ጎኑን መታው የሚል ቃል አለ። አስበዋል። መልአክ ጎኑን ሲለው ሰው ራሱ ቢነካ ኮንፈርት ነው የሚከለከል። መልአክ ደግሞ እንደ አጠገቡ እንዳለው መልአክ ነው የሚነካ። አምልክ እንጂ ብሎ እንደሚነካው ከሞት ይቀሰቅሳል እንኳን ከእንቅልፍ። እና ጎኑን ቷ ሲያደርገው ብንን አለ። መጽሐፍ ሲናገር መልአኩ ሲነካው ሰንሰለቱ ከእጅና ከእግሩ ላይ ወደቀ ይላል አይደል? እግዚአብሔር የሆነው ሲነካው እግዚአብሔር ያልሆነው የለቀቀው አይነት ነው። ጎናቸው ያለው ሰው የጌታ የሆነው ይነካል፣ የጌታ ያልሆነው ይለቅሃል በሉት። ሰንሰለቱ የሄሮድስ ነው፣ የእግዚአብሔር አይደለም። ስለዚህ መልአኩ ሲነካው ለመፍታት የምትታገል ረገፈ ይላል። ከእጅና ከእግሩ ላይ እርግፍ አለ። ተነስ አለው። መልአክ ነዋ፣ ወታደራዊ ነው። ተነስ ሲለው ብድግ አለ። ጫማን አጥልቃለሁ፣ ጫማውን አጠለቀ። ወገብን ታጠቀ፣ መደረቢያን ከላይ ደርባለሁ፣ ደረበ። ተከተለኝ አለው። ዮሐንስ 21:18 ላይ ነው አይደል? ስለ ጴጥሮስ መጨረሻ ኢየሱስ የተናገረው ማጥለቅ ሲያቀት መታጠቃቅቶ መደረብ አቀቶ ወደማትፈልገው ሰው ሲወስድ አርጅተ ነው የምትሞተው ብሎታል። መልአኩ አዲስ ነገር አላረገም። ኢየሱስ የነገረውን ያስታውሰው። ትዝ ይላል ኢየሱስ ከመሄዱ በፊት የነገረው አለው። ምን ብሎኛል? መታጠቅ ሲያቀት ብሎሃል። አዎ ታጠቅ እስቲ ያለው ይችላል። ገናና ይሄን ማረግ ሲያቀት ነው የምትሞተው። ጫማን አርጋለሁ ማረግ ይችላል። ላርግልህ አረኔ ይችላል። ገና ነህ ማለት ነው። ደርባለሁ ደረበ። ከዛ ወደማትፈልገው ተሸክመው ሲወስዱ ነው የምትሞተው ብሎታል። ተከተለኝ አለው። አይ መራመድ ይችላል ሲል ገና ነህ ማለት ነው አለው። በእውነት በትህትና እግዚአብሔር ያለህን ሳይፈጸም አትሞትም በሉት። ጎናቸው ነው ንገሩት። እግዚአብሔር ያለ ሳይፈጸም አንዳች አትሆንም በሉት። አዎ ክብር ለኢየሱስ ይሁን። እግዚአብሔር በፍጹም እኛን ተማምኖ አልተናገረም። እግዚአብሔር እጁን፣ ክንዱን፣ ማንነቱን የእግዚአብሔር ድምጽ እላዩ ላይ ነው የሚመሰረተው። በፍጹም ሲጀመር ሰው እንኳን እግዚአብሔር ሊደገፈኝ ሰው ማስደገፍ አንችልም። እኛ ደግነቱ ካፈር ነው ይሰራል። አፈር እንደምታውቁት ነው ደገፍ ሲሉት ይፈርሳል። ኮንክሪት ብንሆን ጥሩ ነበር። አፈር ነው እናቴ ድግፍ ስትለው ቡድስ ነው የሚለው። አይቻልም። እግዚአብሔር አምኖህ አይደለም። የኛ እምነት የሚመሰረተው በእግዚአብሔር ታማኝነት ላይ ነው። ክብር ለስሙ ይሁን። እና ጴጥሮስን ተከተለኝ አለው። መጽሐፍ ሲናገር ጴጥሮስም ተከተሎት ከእስር ቤት ሁለቱ ወታደሮች እንደው ዝም ብለን ሎጂካል እንሆን ሁለቱ አብረውት የታሰሩት ወታደሮች እንቅልፍ ይዟቸው ነው ብለን እናስብ። አይዛቸውም፣ በተአምር አይዛቸውም። ግን ይዟቸዋል እንበል። እኔ የቆሙት ምን ሆኑ? እንደዚህ ቆመው የሚያዩት ሰውየው ተነስቶ ባጠገባቸው ሲወጣ መቼስ አስበው እንግዲህ መልአክ ከፊት እየሄደ ነው። መልአክ ቼክ አያደርግም ታውቃለህ። መልአክ የተባለውን ብቻ ነው የሚያደርገው። እኛ ግን አናርፍም፣ የተባለውን ብቻ አናደርግም። ይሄ ሰውዬ ምን ሆኖ ነው ብሎ ጴጥሮስ ጠጋ ብሎ አይ እቺ አይን እኮ እየተባለችው ነው የምታየው። አንደኛውም አልፈው ወጡ ይላል። አንደኛው ዘብ ነው የሚለው በር አይደለም፣ ጥበቃውን ነው ያለፈው። ከዛ ሁለተኛውን በር ጥበቃ አለው፣ ኖርማል ጥበቃ። የጴጥሮስ የተመደቡትን የጴጥሮስን አልፈው ወጣና ሌላ ደግሞ አለ። ሁለተኛውም ዘብ አለፈ፣ እየተራመደ አለፈ። ሶስተኛው የውጩ በር ዋናው ሜንጌቱ ጥበቃ የለውም። ይሄን ያለን ደግሞ ሉቃስ ነው። ወደ ውጭው መዝጊያ ዘንድ ሲደርሱ አይደለም የሚለው ምንድነው የሚለው? የብረቱ መዝጊያ ራሱ የሚል ቃል አለ አይደል? ራሱ የሚል ቃል አለ ክፍሉ ላይ እንደሱ የሚል ቃል አለ። አውቆ የሚለው ከዛ በኋላ ራሱ አውቆ። ራሱ ማለት ከፋች የለውም፣ ከፋች የለውም። ማንም ጥበቃ የለም። ልክ ሲጠጉት መልአኩ ከፊት ነው የሚሄደው። የብረቱ መዝጊያ ራሱ አውቆ። አሁን ብረት ያውቃል እንዴ? አያውቅም እኮ ብረት አያውቅም። ሰው ነው የሚያውቀው፣ ብረት አያውቅም። ሉቃስ ግን ምን አለን? ብረት ለጥቂት ደቂቃ ወደ አይምሮ ተመለሰ። ብረት አወቀ፣ አውቆ ወለል ለብሎ ሲከፈት መጽሐፍ እንደዚህ ይላል፣ ጴጥሮስም ራእይ የሚያይመሰለው እንጂ የሚሆነው ነገር በእውን እንደሆነ አላወቀም። ልክ የብረቱ መዝጊያ ሲከፈት ጴጥሮስ እንዲያለ በህልሜ ነው
እንደዚህ ሊሆን አይችልም። እንዴ ሊሆን ይችላል? የብረት መዝገር አውቀው ራእይ ነው። ራእይ የሚያይመሰለው እንጂ መልአኩ የሚያደርገው እውን መሆኑን አላወቀም፣ አላስተዋለው። በእውነት ነው መላችሁ፣ ነገሩ ራእይ አይደለም፣ እውነት ነው። እግዚአብሔር በአካል እያደረገው ነው። ነገሩ ግን ከአይምሮ በላይ ስለሆነ በአካል ሰውየው እየተራመደ በህልሜ መሆን አለበት እስኪል እንደው በእውነት ዛሬ አብረን እንስበጎናቸው እርሶ በህልም እስኪመስል እግዚአብሔር ስራን ይሰራል በሉት። ላላላችሁ ሰው ድገሙና ራእይ እስኪመስል ድረስ እግዚአብሔር ስራን ይሰራዋል በሉት። እመኑ እስቲ እንደዚህ ደግሞ እግዚአብሔር ያከናውን። ክብር ለስሙ ይሁን። በቃ ያከናውን ነው እግዚአብሔር። እንደዚህ አድርጎ ግን ጥልጥል ያርገን እስቲ በእውነት ዝብርቅርቅ ያርገን። በአካል እየሄድክ በህልም እስኪመስል በአካል ነው ሄዶ ሰውየው ኧረ በህልሜ ነው አለ። የእግዚአብሔር የማዳን ጉልበትን እዩት። ለጴጥሮስ አይምሮ እግዚአብሔር አይጨነቅም። ዝም ብሎ ነው ስራውን የሚሰራው። ሰውየው በህልሜ ነው ሲል እግዚአብሔር አልነቃህም ተመለስ አይለውም። የሆነ ቦታ ይነቃል ብሎ ናውጣ እስቲ አሜን በሏ። አላመንክም ብሎ አይተውም፣ ሰርቶ ያሳምንሃል። ጴጥሮስ እስኪ ነቃ ይጠብቀው፣ መንገድ ላይ ይነቃል፣ ናውጣ አለው። ልክ የብረቱ መዝጊያ ሲከፈት ጴጥሮስ መልአኩ ከፊት ይሄድ ነው ተከትሎት ወጣ። አንዲት ስላሽ መንገድ እንደሄዱ የጌታ መልአክም ቆመና ጴጥሮስ እንዳለው ጨርሻለሁ፣ ስራዬ ነው፣ ሚሽን አኮምፕሊሽ። ወታደራዊ ነው ሚሽን አኮምፕሊሽ። አንተም ወደ ቤት ሂድ፣ እኔም አቋርጬ የመጣሁት አምልኮ አለ፣ ወደ አምልኮ ልመለስ። መጽሐፍ እንደ መልአኩ ሲለየው ጴጥሮስም ሲረጋጋ ወደ ልቡ ሲመለስ የሚለው ሲረጋጋ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ቢጠብቁት ከነበረው አሁን እንዳዳነኝ ያለ ጥርጥር እስካሁን ምንድነው? በህልሜ ነው በእውኔ ነው በህልሜ ነው። መልአኩ ካጠገቡ ሲሄድ ሌሊት ነው። ብርድ ሁለቴ ሲያገኘው ብንን አለ። የምር ነው አለ። ያለ ጥርጥር አወቅኩ ማለት ሀፋፍ ነበርኩ እስካሁን አይደል? ክፍሉ እኮ ነው የሚለው እየተጠረጠ በአካል አይደለም። ደግሞ ጴጥሮስ ምንድነው የራእይ ልምምድ አለው። ምዕራፍ 10 ጊዜ ሸማ ሲወጣ ሲወርድ ምናምን ያል በሰመመን ይወሰዳል ብዙ ጊዜ እና ዛሬም ወስዶኝ ነው ብሎ ነው። ወስዶት አይደለም ዛሬ በአካል ነው። ኢየሱስ ክርስቶስ ጌታን ከዛ አወቅኩ አለ። መልአኩ ሄዷል። ከዛ ጴጥሮስ ወደ አይምሮ ሲመለስ ምን ትዝ አለው? እነ ማርቆስ ቤት እንደሚጸልይ እርግጠኛ ነው። ቸርች ተዘግታ እዛ ናት። ስለዚህ ወደዛ ሊሄዳል። ውስጥ ለውስጥ እያቆራረጠ እነ ማርቆስ ቤት ሲደርስ የቁጥር 5ቱ ጸሎት እዛ ቤት ነው፣ ጥብቅ ጸሎት። ከዛ ደረሰና አንኳኳ። ሲያንኳኳ ጸሎት ላይ ናቸው። የቄሳር የሄሮድስ የሆነ መንፈስ እየተቃወሙ እየገሰጹ ነው። እና ሮዴ የምትባል እዛ የምታገለግል እህት አለች። ሮዛ ማለት ነው ትርጉሙ፣ አርማይ ስለሆነ ነው ሮዛ ማለት ነው። እነሱ ጸልዮ ሲጨርሱ የሚቀምሱትን እያዘጋጀች ነው። እና ማጠቃለያ ጸሎት ላይ ነው እየገባች አሜን የምትለው ማለት ነው። እና ከዛ የቤቱ ባለቤቶች ጠሯትና ሮዴ አሏት። አቤት አለች። ማን ነው የሚያንኳኳው? አዳር ጸሎት ነው። ሌሊት ከሆነ አዳር ነው ጸሎቱ። አዳር መጽሐፍ ቅዱስ ነው አዳር ጸሎት። ለእያንዳንዱ ነገር መቼ ጥቅስ ፈልገን አይሆንም፣ ግን ነው ያው እያደሩ እየጸለዩ ነበር። ኢየሱስም ሌሊት ነው የሚጸልየው። ቀን እኮ ስልኩ ራሱ መከራ ነው። ሌሊቷ ማን ደውሎ ይጠራል? ለነገሩ የእናንተ ሀገር 24 ሰዓት ነው። ግን እኔ አሁን አዳር ጸሎት በጣም ነው የምወደው። በጣም ድሮ ረጅም ጊዜ በሳምንት 5 ቀን 6 ቀን ቸርች እያደርን እንጸልይ ነበር እና ደስ ይለኛል አዳር ጸሎት። አሁን ሰው ሲጸልይ አሁን ጸሎት ያልቅበታል። አንዳንድ ሰው አይታችሁ አዳር ላይ ትንሽ ይጸልይና ያልቅበታል። ከዛ ሲሰቃይ ደስ ይለኛል። ጸሎት አቅቶት ጸሎት አልቆበት እኮ ነው እንዲሁ ደስ ይለኝ እያየውን ይባረካል። እሰይ እሰይ። ከዛ ከዚህ በኋላ የዛሬ ወር ለመምጣት ወሯን ሙሉ እየጸለየ ይቆያል። አትቀርማ ያለው በረከት አይደለም። ደግሞ መጥቶ ደግሞ በቃ ሲቃዩ ራሱ መንፈሳዊ ነው። አለመቻልህን ማሳየት። ጸሎት መቅረት አያዋጣም። መጣ አልቻልኩም በለው ጠብ ያደርግልሃል። ክብር ለኢየሱስ ይሁን። ጠብቀ ጠብ ሲልልህ አትነሳም። ቀጠሮ ተሰርዛለህ እዛው ተንበርክከ። ኢየሱስ ጌታ ነው። እና እነሱ እየጸለዩ ጴጥሮስ ያንኳኳል። ሮዴን ሂጂና በር ክፈች ሲሏት መጣች። ሮዴ ማን ነው አለች። በር ዝም ብላ ከፍትም
አንደኛ ሌሊት ነው፣ ሁለተኛ የሮም ወታደሮች ሊሆኑ ይችላሉ፣ ተጠቁሞ መጥተው ሊሆን ይችላል። ማን ነው ስትል ጴጥሮስ ደጅ ቆሞ እኔ ነኝ ሲል የጴጥሮስ ድምጽ ነው። ሮዴን ጨምሮ ብዙዎቹ ወደ ጌታ የመጡት በሱ ነው። ድምጹን ታውቀዋለች። እንዴ አለች። መጽሐፍ ሲናገር ደስ አላት ብቻ ለሚለው አይደል? ዘለው ደስቱ ገባች ይላል። ደስቷ ልክ ቢኖረው በሩን ትከፍትና እየጸለይንልህ ነበር እንኳን ጌታ ረዳ ትለዋለች። ደስቷ ልክ እንደሌለው የምታውቁት ሰውየው ደጅ ቆሞ ወደ ውስጥ ገባች። እሱ ወደሚጸልዩት ገብታ አጨብጭባ የጸሎት ርዕስ ቀይሯለች። ምን ነው እየተቃወሙ ነው? ልቀቅ፣ በቀኝ በግራ በምን አይደል? በቃ ቀይሩ። ለምን? የጸሎት መልሱ በር ላይ ነው። ክብር ለኢየሱስ ይሁን። በቃ እንደሱ ኮሮ ካለችው ጴጥሮስ ተፈቶ በር ላይ ቆመዋል አለቻቸው። ከዛ እነሱ ምንድን ያሏት? ቆይ ሮዴ ቆይ እንጂ መልአኩስ ቢሆን አሏት። አሁን እሱን እዚህ ያላነሳው ፕላቶኒያን ፊሎሶፊ ነው። እሱ ፊሎሶፊውን አዶፕት አድርገው ቸርች አስገብተውት ቆይ መልአኩስ ቢሆን ሲሏት ሮዴ እናቴ እንደዚህ አይ እኔ መልአክና የጴጥሮስ ድምጽ ሊጠፋኝ ነው እንዴ አለች። ራሱ ነው ስትል ሲከራከሯት ከፍተን እንየው አለች። እንየው በር መጽሐፍ እንዲላል ጴጥሮስም ማንኳኳቱን ቀጠለ ይላል። ለምን መሰለ? ከእስር ቤት ነው አምልጦ የመጣው። ከኋላ እየተከተሉትስ ቢሆኑ ሰዎች ውስጥ ጭቃጭቃል። አረ ጨምሮ ማንኳኳቱን ጨምሮ ያረግ መልአኩ ሊሆን ይችላል። አረ ሰውየው በሩ ሊገነጥለው ነው። ሄደው ከፈቱት። መጽሐፍ ሲነገር ራሱ ነው። የጸሎት መልሱ በር ላይ ነው። ከፍታ አስገባው ብሉት ጎናቸው ያለውን ሰው። ምንም ጸሎት አያስፈልገውም ዛሬ። በቃ ይዛችሁ መሄድ ነው። ይሄን ይዛችሁ ሂዱ። ክብር ለኢየሱስ ይሁን። በቃ የጸሎት መልሱ በር ላይ ነው። እነሱ የጸለዩበት ጉዳይ በር ላይ ቆሟል። እግዚአብሔር ምን ያህል ታማኝ እንደሆነ ይሁት። ከጸለዩበት ሳይነሱ መልሱ መጣ። ከተንበረከኩበት እኮ አልተነሱም። ይለቀቅ ጴጥሮስ ብለው ሳይጨርሱ ተፈቶ መጣ። ለዛ እኮ ነው ማመን የከበዳቸው። እንዴት አሉ? እንዴት ሳያልበን፣ ሳንታገል፣ ሳንቧጠጥ፣ የሆነ ነገር ላይ ሳንንጠለጠል ገና ጸልየን ብዙ እንትን ሳንል ይዞት መጣ። አረ መልአኩ መሆን አለበት ሲሉ ኖ ራሱ ነው። እግዚአብሔር ሁል ጊዜ ከሰው ልምምድ፣ ከሰው አቅም፣ ከሰው ችሎታ፣ ከሰው ዕውቀት በላይ የሆነ ነገር መስራት ልማዱ ነው። ሁሌ ነው። ልትሰበሰበው አትችልም። የሚሰራውን ስራ በኋላ ላይ ነው የሚገባ። ኢቭን ጴጥሮስን ያለው እንደሱ አይደል? ሲነግረው አልገባ ሲለው ከሞት ከተነሳ በኋላ ኢየሱስ ከሞት ከተነሳ በኋላ ጴጥሮስ አስተዋለው ይላል። ካለፈ በኋላ ትረዳዋለህ አለው ኢየሱስ ራሱ። ለማስረዳት አልሞከረም። ቢነግረው አይገባው። ስለዚህ ካለፈ በኋላ አለው ታስተዋለህ። በቃ ና ዝም ብለህ መንገዱን ሂደው አለው። መጽሐፍ ሲነገር ኢየሱስ ከሞት ከተነሳ በኋላ ጴጥሮስም አስተዋለው ይላል። ኢየሱስ ክርስቶስ ጌታ ነው። የሚደረገው ነገር በሙሉ ላይገባን ይችላል። እንዲገባን መታገል የለብንም። ሊገባን የተገባው ይገባናል። አንዳንዱ ኤክስፔሪየንስ እያረከው ነው የሚገባ፣ እየኖርከው ነው። ምልክቱ ሲቀመጥ ነው አንደርስታንድ የምታደርገው። በመረጃ ደረጃ ላይገባ ይችላል። ኢንካውንተር ይሆናል። ሲነካ ለሰው ልታስረዳው አትችልም፣ ግን ገብቷል። እኛን ወንጌላውን የገባንን በሙሉ ማውራት አንችልም። እንዲህ ብለን አነ ነካኝ ይላል ሰው። ምኑ ጋር ነው ነካ? እኔ ምን ጋር እንደነካኝ አላውቅም። እንደነካኝ ነው የማውቀው። እስከ ሞት እንደምሰብክ እርግጠኛ ነኝ ስለነካኝ። ምን ጋር እንደነካኝ ግን አላውቅም። ስለዚህ ሰው እንደው አንተን የነካ ጋር ሲለኝ ቆይና ልጸልይልህ ብዬ ንካው። እኔ ምን ጋር እንደነካኝ አላውቅም። ልክ እንደ ልማዲ የሆነ ቦታ ንካው ይላል። ጥልፍ ያደርገዋል ሰውየው እንዳበደ ሰው በየመንገዱ ጮሃል ኢየሱስ ኢየሱስ እያለ ይነካዋል። ስሙ ብሩክ ይሁን። ጠንካራ ነገርን ያቀልጠዋል። በቃ ልክ ሲነካ አጥንት ይፈሳል። በጣም ጠንካራ ነው የምትለው ነገር ይቀልጣል። አትችልም፣ ያደክምሃል። ኢየሱስ ክርስቶስ ያድናል። እና በኋላ ላይ ሰውየው ገብቶ ጌታ እንዴት አድርጎ እንዳዳነው መሰከረላቸው ይላል። አስበዋል። አሁን እኔ ያወራሁት ጴጥሮስ ራሱ ቆሞ ሲያወራው ሰንሰለት እጄ ላይ እግሬ ላይ እዛ እስር ቤት ደግሞ በጣም ብዙዎቹ ገብተው ታስረዋል። ያውቁታል እስር ቤቱን። እሺ ሶስተኛው ክፍል አውቀዋለሁ ይላል አንዱ። ገብቷላ ባለፈው እኔ ዛሬ ሳምንት ነው የተለቀቀው። አውቀዋለሁ እዛ ነበር። ከዛ ታስሬ እነዛ ክፎቹ 4 ወታደሮች እነሱ ነበሩ የተመደቡት ላይ እና እነሱ ነበሩ። መልአክ መጣ፣ የጌታ መልአክ። አዎ
ከዛ ጎኔን ነካኝ ይላል። ቷ ሲያረገኝ ሰንሰለቱ ከእጄና ከእግሬ እርግፍ አለ። ተነስና ተከተለኝ ጫማን አግባ ሲለው ቁስል በቁስል ነው እግሩ የገረፉት። መልአክን ቁስል ስለማያውቅ ኢየሱስ ቢሆን ዘይት እያፈሰሰ ያከመዋል። ኢየሱስ ሰው ሆኗል ያውቀዋል። መልአክ ሰው ሆኖ አያውቅም፣ ቁስል አያውቅም። ዝም ብለህ ነው ጫማ አድርግ የሚልህ በቁስል ላይ መልአክ ፔና አያውቅም፣ ምንም አያውቅም። ምን ያደርግ እውነቱን አፈጣጠሩ ነው። ኢየሱስ ፍጹም ሰው ስለሆነ ነው በድካማችን ይራራልናል። በድካም ማለት በኃጢአት ስደክም ብቻ ፊዚካሊ ስደክም ኢየሱስ ፊዚካሊ ደክሞ ያውቃል፣ እርቦት ያውቃል፣ ተኝቶ ያውቃል፣ አቅቶት ለምኖ ያውቃል አብን። ክብር ለኢየሱስ ይሁን። ጌታ ይባረክ። መልአኩ ያረገለትን ተናገረ፣ መሰከረ። ያ የብረቱ የውጭው የብረቱ መዝጊያ አውቆ ተከፈተ አላቸው። ያውቁታል። ያበራው ማን ከፈተው? ማንም አልነበረም። ራሱ አውቆ ይወጣው። ይሄንን ጌታ አረገ ሲላቸው አስቡት። ሲያመሰግኑ አመስግነው ጌታን። ጴጥሮስም ለያዕቆብ ንገሩልኝ አለ ይላል። ቁጥር 1 ላይ እኮ ተገደለ የተባለ ያዕቆብ አለ። ይሄኛው ያዕቆብ የኢየሩሳሌም ቤተክርስቲያን እረኛ ነው። ዋናው ያዕቆብን መልእክት የጻፈው የኢየሱስ ክርስቶስ ወንድም ተብሎ የሚታወቀው ማለት ነው። ለሱ ንገሩት። እሱ በጸሎት አይታማም። እንዴት ጸሎት አይመጣም አይባልም። ጉልበቱ የግመል እግር እስኪመስል ድረስ ይጸልይ ነበር ይላሉ። እግሩ መዘርጋት እስኪያቅተው ድረስ ጉልበቱ መጅ እስኪያወጣ ነው የሚጸልየው። እና ዛሬ አልመጣም እንዴት አልመጣም አይባል። ንገሩልኝ አደራ። የቤተ ክርስቲያኒቱ መሪ እሱ ነው። ንገሩት ለያዕቆብ እንደተፈታው እንደወጣው ንገሩልኝ አለና ጴጥሮስ ወደ ሌላ ከተማ ሄዶ አገልግሎ ቀጠለ። ስሙኝ፣ ጴጥሮስን ሊገለው የነበረው ሄሮድስ መጽሐፍ ሲናገር ሄሮድስም ከተጣላቸው ከሁለት ሀገር ሰዎች ጋር ሊታረቅ ሄደ ይላል። ሊታረቅ ሄዶ ቁጭ ብሎ ሲያወራ ህዝቡ ሄሮድስ ሲያወራ የእግዚአብሔር ድምጽ መሰለው። ህዝቡ ክብር ሲሰጠው ሰውየው ክብሩን ጥርግርግ አድርጎ ወሰደ። ለእግዚአብሔር ክብር አልሰጠምና የጌታ መልአክ መጣ ይላል። ጴጥሮስን ያወጣው መልአክ ርቆ አልሄደም፣ እዛው ሰፈር ነው ያለው። ሌላም ተከታዘዝኩ ብሎ የጌታ መልአክ መጣ ይልና በበትሩ ጫፍ ነካው ነው የሚለው። ከዛ ትል በልቶት ሞተ ይላል ሰውየው። ሊገደል የነበረው አገልጋዩ ጴጥሮስ ሄደ፣ ሄሮድስ ሞተ። እግዚአብሔር የወንጌል አገልግሎትን ለማስቀጠል ቤተመንግስት አስቆሞ ቸርችን አስቀጠላት። ንጉስ ሞቶ አገልጋዩ ቀጠለ። ይህን ያክል እግዚአብሔር በፕሮግራሙ ላይ ጨካኝ ነው። ይህን ያክል አጀንዳ በላያችሁ ላይ ይኑር እንጂ ምንም ነገር ዞር አድርጎ ያስቀጥላል። ምንም ነገር ከቤተ መንግስት የሚበልጥ ነገር የለም። ከንጉሱ በላይ ስልጣን ያለው የለም። እሱን ዞር አድርጎ ማንም ኖቲስ የማያደርገውን ድርቅ ያለ ሰውነት ያለውን ምናልባትም ይሄን ያህል የረባ ነው የማትሉትን ነገር የሚያደርገውን ጴጥሮስን አስቀጠለው። ኢየሱስ ክርስቶስ ጌታ ነው። አንድ ነገር ልንገራችሁን አልጨርስ። ምዕራፍ 27 እዚህ ላቸው የአውራቂስ ምዕራፍ 27 አውራቂስ ተነሳ፣ ስብርብር አረገ፣ መርከብ አደቀቀው። ራሱ ሉቃስ የሐዋርያት ሥራ ምዕራፍ 27 ላይ ለመኖር የነበረን ተስፋ ተሟጠጠ ይላል። ለመኖር የነበረን ተስፋ በቃ መሞታችን ነው ብለው እርግጠኛ ሆኑ። ለመኖር የነበረን ተስፋ ተሟጠጠ። በቃ መሞት 14 ቀን ሆኖናል። ቀንና ሌሊት አለየንም፣ አያሌ ቀን አልበላንም፣ ንብረት በሙሉ ጥለናል። ባህር ላይ መርከብ ተሰባብሮ ሁሉም በቃ የሚሞትበትን ሰዓት እየጠበቀ ሌሊት አይደለም የሚለው። በዚያች ሌሊት የጌታ መልአክ መጣ ይላል። ጳውሎስን ተገለጠለት ይላል። ጳውሎስ ሆይ አትፍራ አለው። እሺ አለው። ገና በቄሳር ፊት ትቆማለህ። እሺ አለ። አንተ ብቻ አይደለም ካንተ ጋር ያሉትን ማሳለፍ የአንድ ሰው ነፍስ አይጠፋም አለው። እሺ ሲለው በቃ ይዞ ብሎት ሄደ መልአኩ። አውራቂስ እንዲይዟቸዋል። ለመኖር የነበረ ተስፋ ተሟጠጠ ማለት በቃ ሊገላቸው ነው። አስገባችኋለሁ ብሎ አውራቂስ ይዟቸዋል። ጳውሎስንም ይዞታል። ልክ የጌታ መልአክ ሲናገረው ጳውሎስ ልቀቀኝ አለው። አውራቂስን በልቀቅ ልቀቀኝ፣ ገና ቄሳር ፊት ቆማለሁ፣ በልቀቅ ልቀቀኝ አለው። ከዛ ጠዋት ሰበሰበ፣ ሰውን ሁሉ ሰበሰበ። ሁሉም በስባሪ እንጨት ላይ ቁጭ ብሎ ይሰማል። ዛሬ ጠዋት ዲቮሽን አለ ብሎ ሰበሰባቸው።
ምንድነው አሉት። የእርሱ የመሆንና ሁሉ ጊዜ ማመልከው አምላኬ ትላንትና ሌሊት መልአኩን ልኮ ነበር አለ። እሺ አሉት። ከእናንተ መካከል የአንድ ሰው ነፍስ አጠፋም፣ እግዚአብሔር ተናግሮኛል፣ ሁላችን በደህና እንደርሳለን አለ። ይኸው ማዕበሉ ሰማይ እየነካ ባለበት ሰዓት ይሄንን ሲናገር መጽሐፍ ሲናገር እንደዚህ ይላል፣ በማዕበሉ ተገፍተው ወደ ዳር ወጡ ይላል። ሊገላቸው የመጣው ማዕበል እንደማይገላቸው ሳቅ ከእናንተ ጋር አልላፋም በሉጡ። ማዕበሉ ራሱ ትራንስፖርቴሽን ከፍሎ አይደል? ጳውሎስ ምንድነው እርግጠኛ ያደረገው? ተናገረኝ አለ እና እንደተናገረው እንደዚሁ እንደሚሆን አምላኬን አምነዋለሁ። መንገዱ የሚኖርበት አይደለም የሚሞትበት መንገድ ላይ ብሎኛል፣ ተናግሯል። አይናገርም። ከተናገረ ግን ምንም ይፈጠር እናልፋለናል። ተገፍተው ሁሉም ነው የሚለው በደህና ደረሱ ይላል። ከዛ ደግሞ ደረሱ። ሲደርሱ ደግሞ ለመስበክ አልመቼ ሲለው ጳውሎስ አገሪቱ የአረማውያን ከተማ ነች ለመላጥያ እና ቸርነት አደረጉላቸው። ከዛ እስረኞቹን ሲያቸው ልባቸው ተከፋፍሏል። ሐሳባቸው ጥሩ አይደለም። በጣም ቀዝቃዛ ስለነበረ አገሩ ጳውሎስ ማገዶ እያመጣ ኑ ሰብሰብ በሉ እንዲሞቀን ይላል። እሱ ሊሰብክ ነው አመቻችቶ። በምንም አጋጣሚ ጳውሎስ ይሰብካል። ታስሮ ይሰብካል፣ ተፈቶ ይሰብካል። መታሰር ምክንያቱ ነው፣ መፈታት ምክንያቱ ነው፣ ከመርከብ አደጋ መትረፍ ምክንያቱ ነው። ምንም ምክንያት ፈልጎ ይሰብካል። ታሰርኩ ብሎ እኮ ሰንሰለቴ ብሎ ይሰብካል። ሰው በመታሰሩ ከሰበከ መፈታተማ ሞር ያሰብካል። እና እየሰበሰበ ሰው ተሰብስበዋል። ምንድነው የሚያደርገው? እየሰበሰበ ይጨምራል። ማገዶ ሲጨምር ትንሽ ፍም ነበረች። ፍሟ ተመቻችታ ውስጥ የተቀመጠች አንድ ፉኝት ክንድ የምታክል እባብ አለች። ከዛ ሲጨምር እሳቱ ሲጨምር ተቃጠለች። ፉኝቷ ስትቃጠል አጠገቡ ያለው እሱ ነው። ጳውሎስ ነው ማገዶ እየጨመረ በዛው ፉኝቱ ዲዘርን አድርጋ አይደለም የተጣበቀችው ላይ ጎኑ ስለ ጎኗ ነው። እና አላያተም ጳውሎስን በዚህ እንጨት መስለው ነው የጨመረሷን ቆስቆስ ሲያደርግ ብድግ ተጠበቃለች እና ነክሳ የፉኝቱ መርዝ ደም ውስጥ ገባ። ጳውሎስ ያረገበ ኢየሱስ ወደ ገሊላ ሲያልፍ ሲል ጠብቅ ሲልበት እርግፍ አድርጎ ወደ ቅፍርናሆም አይደል ካሁን አይደል የሚለው መጽሐፍ። ምክንያቱም ካሁን አብጦ ወድቆ ይሞታል። ማክሲማም 5 ደቂቃ ነው በህይወት የሚኖረው። ቆይ ይሞታል ሲሉ እንኳን ሊሞት አራግፎ ማገዶ እየጨመረ ሲቀጥል እንደውም የደሴቲቱ አለቃ የፑፑሊዩስ አባት ሆዳቸውን አሟቸው ነበር። ሉቃስ ሐኪም ስለሆነ በሽታ ሲጽፍ ዝም ብሎ ነው የሚጽፈው። እኔ ከሆድ ህመም ጋር የተያዘ ስለሆነ እናንተ አንብቡት በኋላ። ሆዳቸውን አሟቸው ነበር ይላል። እንኳን ሰውየው ሊሞት ሄዶ እጁን ጭኖ ሰውየውን ፈወሳቸው ይላል። ከዛ መጽሐፍ እንደዚህ ይላል፣ ይህ ሰው ሳይሆን አምላክ ነው ብለው ሐሳብ ቀየሩ ይላል። አምላክ አይደለም ሰውየው፣ ቄሳር ፊት ትቆማለህ የሚል እግዚአብሔር ቃል ሰጥቶታል። ስለዚህ አውራቂስ አያቆመውም፣ እፉኝት አያቆመውም። መንገድ ላይ ምንም ይፈጠር ካንተ አፍ ወንጌል ሳይሰማ ቄሳርም አይሞትም አንተም አትሞትም ብሎታል። አንተና ቄሳር ተገናኝታችሁ ታወራላችሁ ብሎታል። ስለዚህ ቄሳር ይብን አይሞትም ባይዘው እንኳን ጳውሎስ ይጠብቋል፣ ቁጭ ብሎ ይጠብቋል ከጳውሎስ አፍ ወንጌል ለመስማት። ቄሳሩ በዛ ዘመን ኔሮ ይባላል። ጳውሎስ እንዲሞት ባይዘው ትእዛዝ ያወጣበት እሱ ሰውዬ ነው። ፊት ለፊት አግኝቶ ሰበከው። አንተ አይደለህም ኢየሱስ ክርስቶስ ነው ጌታ አለው። ክብር ለኢየሱስ ይሁን። ይበል እንጂ ይናገር እንጂ ያደርገዋል። ከአፉ ብቻ ይውጣ። እግዚአብሔር ያላችሁን ነገር ያደርገዋል። ለያዕቆብ እንደሱ አይደል ያለው? የአባቶቹ አምላክ በተንተራሰበት ተገልጦ የተናገርኩን ሁሉ እስከማደርግልህ ድረስ አይደል ፕሮሚስ አድርጌያለሁ፣ አልተውህም። በቃ ማናገር ብቻ አይደለም መፈጸም የእግዚአብሔር ተናገረ ተፈጠሩ፣ ተናገረ ጸኑም ይላል። ስለዚህ ነገሩን ማከናወን ብቻ ሳይሆን እንዲቆይ የሚያደርገው እግዚአብሔር ነው። ገጥሜ ይዘዋለሁ እንዲጸና አደርገዋለሁ ልበል እንጂ አደርገዋለሁ። ኢየሱስ ክርስቶስ አጭር ጸሎት ልጸልላችሁ እንቁምና